ያው ዛሬ ጥናት ጨርሼ አንዳንድ ነገሮች ኮዲንግ ምናምን ፕራክቲስ ለማድረግ እና እነሱን የተወሰኑ ነገሮችን ለማየት ነው የመጣሁት። ኮምፒውተር ሳይንስ በኤአይ ዘርፍ እየሰራው ካለው ነገር አንፃር ለዚህ ዲጂታል ላይብረሪዎች ደግሞ ለኛ ዲፓርትመንት ተማሪዎች እንደ ኮምፒውተር ሳይንስ ተማሪዎች በጣም አስፈላጊ ነገር ነውና እኛ ለብዙ ነገር እንገለገልበታለን። ከኮዲንግ ጀምሮ ከማጥናት የኛ ዲፓርትመንት ደግሞ ተጨማሪ ማጥሶች ስለሚበዙት ቪዲዮዎችን ከውጭ ሀገር ከዚህ እያደረግን እንማርበታለን ማለት ነው። ዲጂታል መሆኑ አንደኛ ጊዜ ይቆጥባል፣ ሁለተኛ ደግሞ የዳታ ወጪ ይቆጥባል፣ ሶስተኛ ደግሞ መረጃ በሙሉ እናገኛለን። ደግሞ 24 ሰዓት ስለሚሰራ በፈለግነው ሰዓት መተን ከአስተማሪ የበለጠ ቪዲዮ እናያለን። ይህ የዘመነ ቤተ መጻሕፍት አገልግሎት ዲጂታላይዜሽን ላይ ብዙ አገልግሎት ለተማሪዎች ይሰጣል። አሁን ለምሳሌ እዚህ ጋር አፕሎድ የተደረጉ መጻሕፍቶች አሉ። በጣም ብዙ መጻሕፍቶች አሉ። የኤግዚት ኤግዛም ወርክሺቶች አሉ። በኤስአርኢ በሚባለው ዲጂታል አገልግሎት ተማሪዎች ኦፍላይን ገብቶ አግኝቶ ከዚህ እስከ 3 ኪሎ ሜትር ርቆ እዚህ ሳይገቡ እዚህ ቤተ መጻሕፍት ውስጥ ሳይገቡ ውጪ ሆኖ ያላቸውን አክሰስ ላፕቶፓቸውን ሊሆን ይችላል፣ ሞባይላቸውን ሊሆን ይችላል ከፍቶ አገልግሎት በሚያገኙበት አይነት ሁኔታ የተደራጀ ዘመናዊ የዲጂታል ቤተ መጻሕፍት ነው ማለት ነው። የዲጂታል ላይብረሪ አገልግሎት ለኛ የጠቀመን ነገር ያው ከጊዜ ጋር እኩል እንድንሄድ ከቴክኖሎጂ ጋር በደንብ ቁርኝት እንዲኖረን እና የወደፊታችን ደግሞ በደንብ እንሰራ እያገለገለን ይገኛል። ቪዲዮ ላይ ነው የመጣሁት። ትምህርት ቪዲዮ እናይበታለን። በኢንተርኔት ማግኘት ያለብን ኖቶች ምናምን እንጠቀምበታለን። የዲጂታል ቤተ መጻሕፍት አጠቃላይ 24 ሰዓት ሙሉ መንግስታዊና ሃይማኖታዊ በዓል ካልሆነ በቀር እና ለጽዳት ፐርፐስ ለአንድ ሰዓት ያክል ቢዘጋ ብቻ ነው። ለጽዳት ፐርፐስ ማለት ነው እንጂ የምሳ ሰዓት ተብሎ የመኝታ ሰዓት ተብሎ አት ኤኒ ታይም የትኛውም ሰዓት ቤተ መጻሕፍቱ አይዘጋም። ስለዚህ ይህን አድቫንቴጅ ይህን ጥቅም እያገኙ ነው ያሉት ማለት ነው። ለዚህ ደግሞ ማሳያ ምንድን ነው? እስካሁን እየተሰራ ያለው በአገር አቀፍ ደረጃ የመውጫ ፈተናዎች ልጆቻችን ጥሩ በሚባለው ደረጃ እጅግ በጣም ጥሩ በሚባለው ደረጃ ያመጡት ውጤት ይህንን ከግብአቶች አንዱ ይህን መጠቀማቸውን የሚያሳይም ነው ማለት ነው። እነዛ 24 ሰዓት አቬይለብል የሆኑ ኮምፒውተሮች ናቸው። እነዛ ውስጥ ተማሪዎቻችን ገብተው ተማሪ እስከሌለ ድረስ የመጠቀም እድል አላቸው። ሌላ ተማሪ ግን የሚጠብቅ ካለ ለአንድ ሰዓት ሺፍት ይደረግና ይጠቀማሉ። ምን ማለት ነው? ያ ማለት ኮምፒውተሮቹ ፍሪ እንዲሆኑ አይፈለግም። ተማሪ ጥበት እስካልተከሰተ ድረስ የእነዛን ኮምፒውተሮች ለሆነ ጊዜ ያክል እስከተቀመጡ ድረስ ይጠቀማሉ። ከዛ ውጭ ግን የተማሪዎች አክሰስ የሚበዛበት ሰዓት ላይ ደግሞ ወደ አንድ ሰዓት እንቀይራቸዋለን። ለአንድ ሰዓት በሺፍት እንዲጠቀሟቸው እናደርጋለን። ያ ማለት ተማሪዎቻችን ባላቸው አቅም ዲጂታል ኮንተንቶችን ለማንበብ ወይም አክሰስ ለማድረግ በሚመጡበት ሰዓት እነዛ ማሽኖች አክሰሳብል ሆኖ ወይም አቬይለብል ሆኖ ነው የሚቀመጡት። እዛም ሚኒመም ኦፍ 4 ወይም 5 ሰራተኞች ቁጭ ብለው ነው የሚጠብቁት። ኢንኬዝ ኦፍ ፌለሪቲ ማሽኖችን ፊክስ ለማድረግ ቢቸገራቸው ተማሪዎችን ሄልፕ ለማድረግ እዛ ቁጭ ብለው ይጠብቋቸዋል። የተለያዩ ኢትዮጵያ ማዕከላት ከኢትዮጵያ ሀገራት የሚመጡ ልጆቹ ብዙዎች ያው እንደ ሀገራችን የአቅም ሁኔታ ብዙዎች ላፕቶፕ ላይኖራቸው ይችላሉ፣ ብዙዎች ስማርትፎን ላይኖራቸው ይችላሉና እዚህ ጋር አሁን እዚህ ታችም ወደ 20 ኮምፒውተሮች አሉ። እዚህ ውስጥ 165 ኮምፒውተሮች አሉ። እነዚህን ኮምፒውተሮች ገብቶ ልጆች ኦፍላይን የሚሆን ኦፍላይን ከውጭ ይጠቀሙታል። ኦንላይንም እዚሁ ኦፍላይንም ኦንላይንም እዚሁ መጠቀም ይችሉታል። የተደራጀ ኦፍሎድ የተደረገ መጽሐፍ አለ። እነዚህን መጽሐፍቶች በፈለጉበት ሰዓት ገብቶ ቪዲዮ ማዳመጫቸውን ይይዙና በቪዲዮ ዳያግራሞችን እያዩ ገለጻዎችን እየሰሙ
የሚጠቀሙበት ሁኔታ አለና ክፍል ውስጥ ተማሪዎች ከሚያስተምሯቸው በተጨማሪ መምህራን በሚያስተምራቸው በተጨማሪ አቅማቸውን የእውቀት አቅማቸውን የአቅመት አድማሳቸውን ከፍ የሚያደርግ ተጨማሪ መረጃዎችን እዚህ ውስጥ ያገኛሉ። ቦንጋ ዩኒቨርሲቲ የመማር ማስተማሩን ስራ ሂደትና ሪሰርች ኤንድ ኢኖቬሽን ሳፖርት ከማድረግ አንጻር ቀላል የማይባል ስራን ሰርቷል። አንደኛው ፋሲሊቲ ወይም ኢንፍራስትራክቸሮችን መዘርጋት ሲሆን አሁን ላይ ከ90% በላይ ዩዘሮቻችን ቱ ዘ ኢንተርኔት ኮኔክትድ ናቸው። which means ስታፎቻችን ማለት ነው። በዋናነት ያው ዘመኑ ወደዚያ ነው። ዘመኑ ቴክኖሎጂን የመጠቀም ወደ ኤአይ ደርሰናል። እንግዲህ እንደምታውቀው ኤአይ ዩኒቨርሲቲ ያቋቋመች ነው ኢትዮጵያ። በኤአይ ላይ አመራሩ ያለው ግንዛቤ በቴክኖሎጂ ያለው ግንዛቤ በጣም የላቀ ነው እንደ ሀገርም ማለት ነው። ዲጂታል 2030 ያው በእያንዳንዱ ዘርፍ ላይ ቴክኖሎጂ ምን ሚና አለው የሚለው በጣም ፍንትው ብሎ በዶክመንት ተከትቦ የመጣ ነው። በትምህርት ተቋማት ይሄ ማለት ምን ማለት ነው የሚለው ሁለት ነው ትርጉሙ። አንደኛ ትምህርት ተቋማት ቴክኖሎጂውን ቀድሞ መያዝ ብቻ ሳይሆን መምራትም አለባቸው። ሁለተኛ ቴክኖሎጂ ሰርቪሱ በመማር ማስተማር ውስጥ መግባት አለበት። አሁን ፕሮግራሞቻችን ሃይብሪድ እያደረግን ነው፣ ከፊል ኦንላይን ከፊል ፊዚካሊ። የፈተናዎቻችን አብዛኞቹ ፈተናዎች ኦንላይን የማስኬድ ስራዎች፣ ይህም ደግሞ የዩኒቨርሲቲ ዳይሬክቲቭ ሆኖ እንዲቀጥልና አብዛኞቻችን ተማሪዎቻችን በሚማሩበት ሰዓት አብዛኞቹን ኮርሶች በሚባል ደረጃ በኦንላይን ፈተናዎች እንዲወስዱና የዲጂታል ሊትሬሲ ትሬኒንግ ኢንዳይሬክትሊ እንዲወስዱ የማድረግ ስራዎችንም ሰርተናል። ይህም ማለት ለኤግዚት ኤግዛም፣ ሬሜዲያል ኤግዛም ተማሪዎቻችን በሚዘጋጁበት ሰዓት ምንም አይነት ችግር እንዳይፈጠርና የስኪል ጋፖች እንዳይኖሩ የማድረጉን ስራ ኢንዳይሬክትሊ የሚወስዱበት አጋጣሚ ሆኖ አግኝተናል እና በሱ መልኩም የተደገፉ ይገኛሉ። እንግዲህ ተመልካቾች ከዚህ በፊት ተማሪዎች በአብዛኛው ማለት ይቻላል እንግዲህ መምህሩ ብላክቦርድ ላይ የተለያዩ የሚጽፋቸውን ነገሮች በመመርኮዝ እነሱም ሀሳቦችን የሚይዙበት ክላስ ውስጥ ነው የምንገኘው። በዚህ በስማርት ክላስ ጽንሰ ሀሳብ መሰረት እንግዲህ እነዚህ መምህራኖች እያንዳንዱ የሚሰጧቸውን የተለያዩ የሞጁሎችና መማሪያ መጽሐፍቶች በዲጂታል መልኩ ማግኘት የሚችሉበት እድል አለ። አለፍ ሲልም ደግሞ ከተለያዩ የዓለም ሀገራቶች እንግዲህ የተለያዩ ኤክስፐርቶች፣ የተለያዩ ምሁራኖች በዛ ጉዳይ ላይ የሚሰጡትን ማብራሪያ በቀጥታ ስክሪኖች መከታተል የሚችሉበትን ትልቅ እድል የፈጠረ የስማርት ክላስ ሩም ውስጥ ነው የምንገኘው። ይሄ እንግዲህ ቦንጋ ዩኒቨርሲቲ ከጀመራቸው በአይሲቲ ዘርፍ የበለጠ ከሰራቸው ትልልቅ ስራዎች መካከል ተጠቃሽ ነው። አብዛኛው መምህራን እዚህ አቬይለብል ላይሆኑ ይችላሉ በተለያዩ ዲሲፕሊኖች። ለምሳሌ እንደነ ኮፊ ሳይንስ ያሉ ዲፓርትመንቶች ላይ ፕሮፌሰሮችን ኢንቫይት እናደርጋለን ከተለያዩ ሀገራት ላይ። እነዚህም ስማርት ክላስሩሞችን በማዘጋጀት በእነዚህ ስማርት ክላስሩሞች አማካኝነት ተማሪዎችን አት ታይም የማስተናገድ እና አብዛኛው ስፔሻላይዜሽን ላይ የሚሰሩት ወይም ማስተርስ ፕሮግራማቸውን አቴንድ የሚያደርጉ ሰዎችን ደግሞ አገን እነዚህን ሩሞች እንዲጠቀሙና በብዛት የኦንላይን ትምህርቶችን እንዲከታተሉበት እናደርጋቸዋለን። እሱንም ፋሲሊቲ አቅርበንላቸዋል። ቦንጋ ዩኒቨርሲቲ በተለይ ቴክኖሎጂ ላይ ቀላል የማይባሉ ስራዎችን እየሰራ ነው። ተማሪዎችንም እየደገፍን ነው። ከነዚህ ውስጥ መካከል አንዱ ኢኒሼቲቭ የኔሽናል ኢኒሼቲቭ ሆኖ በፕራይም ሚኒስተሩ አነሳሽነት ዳይሬክቲቭ ወርዶ አሁን ላይ ተማሪዎቻችንን እያስተናገድን ነው ወይም እያስተማርን ነው። ሁለተኛ መምህራኖችም አስወላስ ደግሞ የአስተዳደር ሰራተኞችም ይሄንን ትሬኒንግ እንዲወስዱ ተደርጎ ከ70-80% በላይ የአካዳሚክ ስታፍ እና የአስተዳደር ሰራተኞቻችን ሰርቲፋይ ማድረግ ስራ አሰርተናቸዋል። የ5 ሚሊዮን ኮደርስ ኢኒሼቲቭ ማለት ነው። 5 ሚሊዮን ኮደርስ ሀገር አቀፍ ኢኒሼቲቭ ነው።
ያንን ኢኒሼቲቭ በነፃ ኦንላይን እየገቡ እንዲማሩ ከፍተኛ ጥረት ነው የምናደርገው። ምክንያቱም የነገው ዓለም ያለ ቴክኖሎጂ የሚሆን አይደለም። ሌሎችም መምህራንን የማብቃት ተማሪዎችን የማብቃት እና ኮርሶችን ወደዛ ኦንላይን የመውሰድ ጥረቶች እንደተጠበቁ ሆነው ዲጂታል ኢንፍራስትራክቸር መሻሻል አለበት ለሁሉም። ቦንጋ ዩኒቨርሲቲ በርካታ ኦቶሜትድ የሆኑ ሰርቪሶች አሉት። ይሄ ያለንበት ሩም ቦንጋ ዩኒቨርሲቲ ካላቸው የአይሲቲ ኢንፍራስትራክቸር መካከል አንዱ ነው። የሴኩሪቲ ካሜራ ኮንትሮል ሩም እንላለን እና እዚህ ውስጥ የምንሰራው ስራ ሊሚትድ ሳይሆን ብዙ ስራዎችን እንሰራለን። አሁን ለኦፕሬት የሚደረገው በሁለት መንገድ ነው። እኛም ኦፕሬት እናደርጋለን። የሴኩሪቲ ሰዎችን ትሬኒንግ ወስደው ኦፕሬት ያደርጋሉ። ላይክ ናይት ሺፍት ማለት ነው። ምንድነው የሚሰራው ኤግዛክትሊ አሁን ላይ ስፔሻሊ ደግሞ በዚህ ሰዓት ተማሪዎች ፈተና እየወሰዱ ወይም የሬሜዲያል ፈተና የኤግዚት ፈተና ላይ ይወስዳሉ። እዚህ ውስጥ እንደምታያቸው አብዛኛው ኮምፒውተር ሩሞችን በሙሉ በካሜራ ስራ አድርገናቸዋል እና እነዚህ ተፈታኞች በካሜራም የተደገፈ ፈተና እንሰጣለን፣ ሪከርድ እናደርጋለን፣ እናስቀምጣለን ኤክስትራ ኢቫሉዌሽን ለዚህ እንጠቀማለን። ሁለተኛ ደግሞ አብዛኛዎቹ የግቢ ወይም የዩኒቨርሲቲው አመራሮች ሊሆኑ ይችላሉ ተማሪዎቻችን ሴፍ እና ሴኪዩርሊ እንዲንቀሳቀሱ እናደርጋቸዋለን። በሚንቀሳቀሱባቸው ኤሪያዎች ላይ አብዛኞቹ ወክዌዎች አንድ ካሜራ ናቸው። ሌላኛው ሰርቪሳችን የኢንትራኔት ሰርቪሳችን ነው። የእኛ ዩኒቨርሲቲ ተማሪዎችም ሆኑ መምህራኖቻችን ሰርቪሶችን ወይም አፕዴት ሲኖር አስዌላስ ደግሞ አዲስ የሚጨምሩ ሰርቪሶች ሲኖሩ አድ እያደረግንላቸው እዚህ አክሰስ የሚያደርጓቸው ሰርቪሶች አሉ። ይሄ ሰርቪስ ለሁሉም ለኮሚኒቲ ነው ወይም ለዩኒቨርሲቲ ኮሚኒቲዎች የሚሆን ሰርቪስ ነው። ተማሪዎቻችን ከምንሰጣቸው ሰርቪሶች አንዱ መካከል የኢሜል ሰርቪስ ነው። ክላውድ ስቶሬጅን ሰፖርት የሚያደርግ ፋይሎቻችንን አርካይቭ ሊያደርጉ የሚችሉበት እና ለተለያዩ አካዳሚክ ጉዳዮች የሚጠቀሟቸው ኢሜሎችን እንሰጠዋቸዋለን። እነዚህንም ይጠቀማሉ። እነዚህንም አክሰስ የሚያደርጉበት ስቱደንት ኢሜል ፋይንደር በሚል ክሬዴንሻሎቻቸውን አስቀምጠንላቸው እዚሁ ሪሴት እያደረጉ የሚጠቀሙበት ነው። ሌላኛው ኔሽናል ኢኒሺዬቲቭ ነው የ5 ሚሊዮን ኢትዮጵያን ኮደር። እሱንም አክሰስ የሚያደርጉበትን ጉግል እያደረጉ እንዳይውሉና ኢዚ ኦፍ አክሰስ እንድንሰጣቸው የምናገዛቸው ሜተድ ነው። ተማሪዎች ግሬዶቻቸውን የሚያገኙበት ሌላኛው የኤጁኬሽን ሚኒስቴር ሌላኛው የለርኒንግ ፕላትፎርም ነው። ኢሺ ለርኒንግ እንለዋለን። እሱን አክሰስ ያደርጋሉ። እዚህ ውስጥ ኤስኤስኤስ ኮርሶች አሉ ወይም ስቱደንት ሳክሰስ ሲዩት የምንለው ኮርስ አለን። እዚህ ውስጥ ሚኒመም ኦፍ 8 ኮርሶችን ተማሪዎቻችን መጨረስና ሰርቲፋይ ማድረግ አለባቸው። አስዌል መምህራኖቻችንም ማስተር ክላስ ይወስዱበታል። አሁን እንግዲህ ወደ መሶብ እየመጣን አይደል? በዩኒቨርሲቲዎች ውስጥ በመሶብ ሰርቪስ ምንድን ነው የምንሰጠው የሚለው እየተጠናና እየተቀናጀን ነው። ከሬጅስትራር ጀምሮ ናሽናሊም ጋይድድ ነው ይህ ፕሮግራም። አይ ሆፕ በትንሽ ጊዜ መሶብ አገልግሎቶች እኛም ይኖሩናል ማለት ነው። በፊት የነበሩ ተበጣጥሰው ያሉ ኦቶሜትድ ፕሮግራሞች ለምሳሌ ፌስ ዲቴክተር አለው። ካፌ ተማሪ ሲሄድ በፌስ ዲቴክተር ነው ፊቱ ላይ ይቆማል፣ ኦኬ ስለው ይገባል እና አብዛኛው ሰራተኛ በበተን ነው አቴንዳንሱ የሚሄድ ያለው። እነዚህ አይነት ግን የተበጣጠሱ ሆነው አንድ ላይ ግን ሙሉ ማይንድ ሴት ተይዞ ወደ መሶብ የምንሄድበት አንድ እድል አለ። ዲጂታላይዜሽኑ ኮምፕሊትሊ ሞደርናይዝድ ሆኗል ማለት አይደለም። የሚቀሩን ነገሮች አሉ። እንደውም እንዳጋጣሚ ቅርብ ጊዜ ጅማና አዲስ አበባ ዩኒቨርሲቲ ልምድ ልውውጥ ሄደን ነበረና የተወሰኑ ልኡካኖች ሄደን ነበረና ከዛ ይዘን የመጣናቸው ብዙ ነገሮች አሉ። ብዙ የሚጠቅሙ ነገሮች አሉ። ለምሳሌ አሁን ትሪኒቲ የፓራዳይም ቼከር ለምሳሌ ሰዎች በሪሰርች ላይ በምርምር ላይ በስርቆት ላይ ተንተርሶ እንዳይሰሩ ቼክ የሚያደርግ ሶፍትዌር ይጎለናል። አሁን እንደነዚህ አይነቶቹን ነገሮች እና እንደ አዲስ አበባ ዩኒቨርሲቲ ኬኔዲ ቤተ መጻሕፍት ላይ ብዙ ያገኘናቸው ተሞክሮዎች አሉ። እነዚህን ተሞክሮዎች አምጥተን እዚህ ማናጅመንቱ ጋር አቅርበን ቀጣይ ይህንን ስራ ለመስራት እኛ ሬዲ የሆን ያለንበት ሁኔታ አለ። ቀጣይ ብዙ ነገር አቀደናል። አንደኛ የስማርት ክላስሩም ፍላጎቶቻችን ቀላል የሚባሉ አይደለም።
ሴሚናሮች ብዙ ጊዜ ይካሄዳሉ፣ ኮንፈረንሶች ብዙ ጊዜ ይካሄዳሉ። እነዚህን ፋሲሊቲዎች ለማቅረብ አሁን ላይ ያለን ኢንፍራስትራክቸር በቂ አይደለም። ይህንን በማሰብ ብዙ ፕሮፖዛሎችን አቅርበናል። እሱም መንገድ ላይ ነው ወይም ፕሮሰስ ላይ ነው፣ የግዢ ሂደት ላይ ነው ማለት ነው። ሌላኛው የዲጂታል ላይብራሪ ፍላጎት ነው። ዲጂታል ላይብራሪዎች ላይ ከፕሪንትድ ሃርድ ኮፒ መጽሐፎች ጀምሮ ዲጂታል ኮፒ መጽሐፎች ወይም ኢቡኮች አቬይለብል እንዲሆኑ ተማሪዎች ይፈልጋሉ። ብዙ ሪሶርሶችን ይጠይቃሉ። በዲፓርትመንቶች በኩል ሪኩዌስትም ይመጣል። እነዚህን አቬይለብል የማድረግ ግዴታ አለብን። ለዚህ ኒዶች አሉ ማለት ነው። ለዚህ እነዚህን ኢኔንስ የማድረግ ስራ እንሰራለን ወይም በቅርቡ ሆኖ ነው የምናየው ነው። ሌላኛው ዲጂታል ካምፓስ ወይም ስማርት ካምፓስ ብለን ፕሮጀክቱን ቀርጸናል። ሙሉ በሙሉ እነዚህ ሃርድ ኮፒዎች የሚባሉ ነገሮችን ለማስቀረት ዲጂታላይዝድ የሆነ ዓለም ውስጥ ልንገባ እነዚህ ሪሶርሶች በጥሩ ሁኔታ አሁን ታቅደው እየተሰራበት ያለ ነገር ነው እና ያለው በእኛ ዩኒቨርሲቲ እነዚህ ሪሶርሶቹ ከተዘረጉ በጣም ብዙ ዓለም ዛሬ በደረሰችበት ደረጃ ለመሄድ ዲጂታላይዜሽኑን በጣም ሞደርናይዝ ለማድረግ ታቅዶ ነው እየተሰራ ያለው። እውነት ለመናገር የዩኒቨርሲቲው ማናጅመንትም ለዚህ በጣም ዝግጁ ነው። ነባሩ ኢንፍራስትራክቸር የኛ ሙሉ አይደለም። አዲስም ተቋም ነን፣ መጠነኛ አቅም ነው ያለው። ነገር ግን አሁን ዲጂታል ላይብረሪ፣ ስማርት ክላስሩሞች እና ሴም ታይም ሴኩሪቲ ሲስተሙ በአጠቃላይ በቴክኖሎጂ እንዲታገዝ አሁን ጨረታ ሂደት ላይ ነው ያለ ነው፣ እየጨረስን ነው። ሁለተኛው ፌዝ ማለት ነው። የመጀመሪያው ፌዝ ያው ትንሽ ኢንፍራስትራክቸር አለ። አሁን ግን አንድ ደረጃ ከፍ የማድረግ ስራ እየጨረስን ነው። ያ ማለት ያ ሲያልቅ ስታንዳርድ የሆኑ ዲጂታል ላቦች ይኖሩናል፣ ዲጂታል ላይብረሪዎች ይኖሩናል፣ ዲጂታል ላቦች ይኖሩናል፣ ስማርት ክላስሩሞች ይኖሩናል። ሴኩሪቲ ሲስተሙ ደግሞ ሞር ግቢው ላይ ያሉ እንቅስቃሴዎችን በአጠቃላይ በተለያየ መንገድ የሚቀርጽ ሴፍ የሆነ ግቢ እንዲሆን የማድረግ ስራዎች እየሰራን ያለ ነው። ይህን እሳቤ እንግዲህ አገራዊን እሳቤ ተከትለን የምንሄድበት ነው። ግን ደግሞ በእነዚህ ፕሮግራሞች ላይ በሂደት ተማሪዎቻችንን የማሰልጠን እድል እያሰብንበት፣ በተለይ ቴክኖሎጂ አይሲቲ፣ እኛ ኮምፒውተር ሳይንስ አለን። ከኮምፒውተር ሳይንስ በላይ አይሲቲ ጋር ዴታ ሳይንስ ላይ የመሳሰሉ ፕሮግራሞች ላይ ፍላጎት አለ እንደ ሀገርም እና በእነዚህ ፕሮግራሞች በእኛ ፎከስ ኤሪያም ሆነው ተጓዳኝ ፕሮግራሞች ለመክፈት ዝግጅት እየጨረስን ነው። ስለዚህ እንደ ዘመኑ ለመሄድ የሞከርን ነው።